ሉሊት ታዳሚውን በሙሉ ቆሞ እንዲያጨበጭብላት እንግዲህ አስደርጋለች። ምክንያቱም የተመከረችው አንድም የጥንካሬ ተምሳሌቷ በሆነው ዳዊት፣ ሌላ ደግሞ ህይወት በብዙ ነገር የፈተነቻት አንጥራ የተፋቻት ማለትም ህይወትን አሸንፋ ዛሬ ላይ በደረሰች በሔዋን በሮዛ አይደለም የተመከረችው። ሮዛ ማለት ችግሮቿን ሰውን ጥላ ለማለፍ የምትሞክር እሷ ስኬታማ እንድትሆን ሌላ ሰው እንዲወድቅላት የምትፈልግ ሌላም እሷም ለእሷ መንገድም የሚመቹም የማይመቹም ሰዎችን ጥላ ማለፍ የምትፈልግ የትላንት ባለውለታዎቿን የረሳች እናም ደግሞ ሌሎችም እንዲያድጉ እንዲለወጡ ማስፈልግ ሁሌም የእሷ የበታች ሆነው እሷ እንደ አውሬ ብቻዋን መኖር የምትፈልግ ሰው ናት። ሔዋን ግን በተቃራኒው ናት። እንግዲህ በጣም ጎበዝ ተማሪ ነበረች። ውጭ ሀገር ሄዳ ብዙ ፈተናዎችን ያየች እናም ደግሞ ተጎታ ሆስፒታል ገብታ ልክ እንደነቃች የማስተርስ ዲፌንሷ እንድታደርግ አድርጋም ስኬታማ እንድትሆን እንግዲህ የስኬት ያገኘች ሰው ናት። እናም በእሷ ነው የተመከረችው። ፕሮጀክቱ የሰራችው እሷ ናት ሉሊት። እንግዲህ ፕሮጀክቱ ኮምፒውተር ላይ ያለውን ሮዛ ሉሊትን ለማሳጣት ዴቭ ከዚህ በኋላ ምንም እንዳያግዛት እሱ ላይ እንዳትተማመን እሷ ላይ እንዳይተማመን በእሷ አመኔታ እንዳያገኝ እናም በሌላ በኩል ደግሞ ሌሎች ቀጥረው የሚያሰራ ሰዎች ፕሮጀክቱን ፌል እንዲያደርግ ወይም ውድቅ እንዲሆን ሉሊትን በመጠቀም ልጥለው ሞክራ ነበረ። ግን አልሆነላትም። ምክንያቱም የመጥፎ ሰዎች መጨረሻ ቀኑን ይጠብቃል እንጂ መውደቃቸው አይቀርም። እናም ልክ ፕሮጀክቱ ወይም የሰራችውን ዳታ እንደጠፋባት ሲታወቅ እንግዲህ በእሷ ምክንያት የሁሉ አመት የለፋህበትን ቤቴ ህይወቴ ብለህ የተውክም እኛንም ቤትህን የረሳህበትን ፕሮጀክት በአንድ በዚህ ዘልዛላ ምክንያት አተኸዋል ብላ እሱም እንዲበሳጭ እሷ ላይ እንዲነሳሳ አድርጋው ነበረ። ዴቭ ግን አስተዋይና ትሁት ሰው ነው። ነገሮችን በተለያየ መንገድ ማሸነፍ የሚፈልግ ሰው ነው። በሰዎች ውድቀት የሚደሰት ሰው አይደለም። ሰዎችን ለማንሳት፣ ሰዎችን ለማገዝ የበደሉትን ሰዎች እያስታወሰ ሳይሆን የእነሱን በደል ትቶ እሱ ግን ጥሩ መሆን የሚፈልግ ሰው ነው። እንግዲህ ያም ደግሞ በባንቴሮ አይተነዋል። ባንቴሮ በጣም ብዙ ነገር አድርጎት ነበረ። ሚስቱን አማጦበታል። ማለት የእሱ ሚስት መሆኗን አያውቅም ከዛ በፊት። ባንቴሮ ግን ሚስቱ እንደቀማው አስቦ ሊገለው ሞክሮ ነበረ። ሁለቴ ተኩሶ ስቶታል። ሌላም ዝቶበታል በተለያየ ጊዜ። እናም በቢላም ወቅቱ ሊገለው ሞክሮ ነበር። ዛሬ ላይ ግን የእሱ መውደቅ ሲያይ እሱ መሸነፉን ሲያይ እንግዲህ አንዳንዴ ሰዎች ራሳችን ልናሸንፍ በፈለግነው መንገድ ሳይሆን ህይወት ስታሸንፋቸው ሌላ ደግሞ እኛ የሚሸነፉበትን ያሸንፈታቸውን የሚያስቡበትን መንገድ እንፈልጋለን። ዳዊት ግን ያን አይደለም ያደረገው። እሱን ለማሳከም እሱ ቆሞ እንዲሄድ እንዳም ደግሞ ሞራል እንዲሰማው ሰው አለኝ እንዲል ነው ያደረገው። ትላንትና ሲያግዛት፣ ሲያስተምራት፣ እናቷን ሲያሳክምላት፣ ህይወት ፊቷ ባዞረችባት ጊዜ ሲረዳት የነበረችው ሚስቱ የ80 ሚስቱ ግን እሱን ትታ እሱን የተሻለ ሰው ከሱ የተሻለ ሰው በአቅምም በጉልበትም በገንዘብም የተሻለ ሰው አግብታ ፊቱን አዙራበታለች። ሌላም ደግሞ ዛሬ በወደቀበት ሰዓት እሱን ማስታመም ወይም ደግሞ እሱን መደገፍ ትታ እሱን ለመጣል የወደቅ ያረጀክ ውሻ ነህ አንተ፣ ማንም አይፈልግም፣ እግሮች ተሰብረዋል፣ ልብህም ጭንቅላትህም በዛ ልክ የተጎዳ ሰው ነው ብላ እንግዲህ በውድቀቱ እየተሳለቀችበት ነው። እና ዴቭ ምንም ሊናገራት አልፈለገም። ዛሬ ተበላሽቷል፣ ነገ ይስተካከላል፣ ምንም የሚፈጠር ነገር የለም። እሷን ተናግሮ እንግዲህ ምንም ማምጣት እንደማይችል አውቆታል። ግን ሄዶ ሊያባብላት ቢሞክርም ሉሊት አሳፈርኩ፣ ሰው ፊት አንገትን እንድትደፋ አደረግኩ ብላ ስታለቅስ ነበረ። ሔዋን ግን በዚህ አጋጣሚ ተከሰተች። እንግዲህ ተበላሽቷል፣ ጠፍቷል። እንግዲህ እኔ ያጋጠመኝን ነገር ላካፍልሽ። ከዚህ በፊት የማስተርስ ፕሮጀክቴ በማዘጋጅበት ጊዜ ወይም ደግሞ በማቀርብበት በዋዜማው ሌቦች ገብተው ጎዱኝ። እናም ራሴ ስቼ ሆስፒታል ገባሁኝ። ግን
ለብዙ ሰዓት ለ8 ሰዓት ያክል ሳልነቃ ቆየው። ልክ ስነቃ ግን አድቫይዘሪ አጠገቤ ነበረ። እናም ተነሺ ያለኝ። እንዴት አሞኛል እኮ ብዬ ስለው አይ ተነሺ እንሂድ ብሎ ይዞኝ ሄደ። እናም አቀረብኩኝ። በዊልቸር ቁጭ ብዬ ደሜን እየፈሰሰ ጭንቅላቴ በፋሻ ታሰሬ እናም አቅርቤ በጣም አሁን ዛሬ ያለሁበት ቦታ ላይ ተገኝቻለሁ። ያኔ ታምም ያለው ተጎድቻለሁ፣ ህይወት ገፍታኛለች፣ እንደዚህ ሆኜ እንዴት አቀርባለሁ ብዬ ብል ዛሬ ያለሁበት ዛሬ የደረስኩበት ቦታ አልደርስም ነበረ ማለት ነው። እናም አንቺም እንደዛ ነው። ፕሮጀክቱ ወይም ዳታውን የሰበሰብሽው አንቺ ነሽ፣ ያዘጋጀሽው አንቺ ነሽ። ኮምፒውተር ላይ ያለው ጠፍቷል፣ ግን ጭንቅላትሽ ውስጥ ያለው አልጠፋም። እናም በርትት ብለሽ ጠንካራ ሆነሽ ማቅረብ አለብሽ ብላ መክራታለች። እሷም በሞራል እንግዲህ የሀበሻ ቀሚሷን ለብሳ ኢትዮጵያዊ መስላ ተነስ እንሂድ ስትለው ዴቭ ሊያምን አልቻለም። እንዴት ዳታ እኮ ፋይሉ እኮ የለም ብሎ ሲላት፣ አዎ ከኮምፒውተር ጠፍተዋል፣ ጭንቅላቴ ላይ ግን አለ፣ ተነስ ሳቴን አታስረፍድብኝ ብለዋለች ማለት ነው። በዚህ አጋጣሚ ደግሞ ሔዋንም ለብሳ ወጥታ አብራቸው ልትሄድ ስትል ሉሊት እሷና አንተ ፈገግ ብላችሁ ካያችሁኝ በቂዬ ነው እና ታበረቱኝ ያላችሁ የጥንካሬ ተምሳሌት ናችሁ፣ እናንተ ካየሁ በቂዬ ናችሁ ስትለው አይ ተጋባዥ እንግዳ ማስገባት አይቻልም ብሎ ሲል ሔዋን ግን ሌላ ሰፕራይዝ ይዛ ነበረ። እሱንም ከውጭ ሀገር ቲሞቹን ምመራው የእነሱ መሪ ሆኜ የተላኩት እኔ ነኝ፣ አያሳስብህ አለችው። እንግዲህ እሱም የኔ ልብ እኮ አንቺ ልብ ላይ ታትሟል ብሎ እቅፍ አድርጎ ስሟታል ማለት ነው። እንግዲህ ሄደውም ፕሮጀክቱ በተሳካ ሁኔታ አቅርባ ሰዎችም ተደምመው እሷ ላይ ተደንቀው እንግዲህ አጨብጭቦላታል ማለት ነው። እንግዲህ ሮዛ አቤት ትቁጭ ብላ ልታሳፍረው ነው። እሷ መቼም አላምናትም። ሉሊት እኮ እንግዲህ ሉሊት ናት ያልተማረች እንደዚህ ያላደረገች ብላ ባንቴሮ ስነዘንዘው ነበረ። ባንቴሮ ግን የሉሊትን ጥንካሬን ያውቀዋለሁ። ጠንካራ ናት። ከምንም በላይ ህይወት ፈትናታለች። በዚህ እድሜዋ በጣም ብዙ ነገር አይታለች። ማየት የሌለባትን ነገር፣ ማንም ሊሸከመው ማይችለውን ነገር ተሸክማለች እና ለሷ ይሄ ምንም ነው። እናም ታሸንፋለች፣ ታልፈዋለች አላት። እሷም አይ ሊሆን አይችልም፣ አታልፈውም፣ አፍረው ነው የሚመጡት። መጀመሪያ ተበሳጭታ እንደውም መጠጥ ይዛ መታ ነበረ። ባንቴሮ ግን ለአንቺ ካላሰብሽ ለልጅሽን አስቢ፣ ይሄ ምንም ማያውቀው ነጭ ወረቀት የሆነ ህፃናት መርዢው አንቺ እንደፈለግሽ መሆን ትችያለሽ ብሎ ሲላት አሁንም ታስብልኛለህ፣ ታፈቅረኛለህ ብላ ሹፋበታለች። እኔ ላንቺ ብዬ አይደለም፣ ይሄ ምንም ለማያውቀው ህፃን ብዬ ነው። አንቺ እንደፈለግሽው መሆን ትችያለሽ። አንቺ መቼ የምትቀየሪ ሰው አይደለሽም። በሰው ጭንቅላት፣ በሰው ውጤት፣ በሰው ስኬት የምትመቀኝ ሰው ላይ ቁጭ ብለሽ ሌላውን የበታች አድርገሽ ረግጠሽ መኖር የምትፈልጊ ሰው ነሽ። እኔ ይሄን ነው ካንቺ የተረዳሁት። ካንቺ የተማርኩት ነገር ቢሆን አንቺ እንደሱ አይነት ሰው እንደሆንሽ ነው። ደግሞም መቼ የምትቀየሪ ሰው አይደለሽም ብሎ ሲላት አንተ ምን የምታውቀው ነገር የለም፣ እዚህ ጋር ቁጭ ብለህ አላዝብ። እዛ ሄደው አፍረው ሲመጡ ያኔ እኔ ያልኩትን ነገር ይገባዋል። የኔ ማርገዝ ለሱ ምንም አልመሰለው። መጀመሪያም እንዲሰማው ትኩረቱ እሷ ላይ እንዲያደርግ በማርገዜ አልተደሰትክም፣ እንግዲህ ደስተኛ ላደርግህ አልቻልኩም። እኔ በጣም ደስተኛ የምትሆን መስሎኝ ነበረ ብላ እንግዲህ ነካ ስታደርገው በጣም ደስ ብሎኛል፣ ግን ደስታዬ እጥፍ ድርብ እንዲሆን ነው የምፈልገው። ይሄም ማቅረብ አለብኝ ብሏታል ማለት ነው። እሷ ግን ሙሉ ትኩረቱ ወደ እሷ እንዲያደርግ ነበረ። እሱ ግን ስራውም ህይወቱም ጎን ለጎን ማካሄድ የሚፈልግ ሰው ነው። እናም እንግዲህ ማታው ላይ የእሷ ማርገዝ አስመልክተው ፕሮግራም እናዘጋጃለን ብለው አስበው ነበረ። እናም እሷ ማታ 2 ድል ነው ማከብረው፣ አንድም እርጉዝ መሆኔ፣ ሁለትም ደግሞ የሉሊትን መሸነፍ መውደቅን ነው ማከብረው ብሎ ሲላት አይ ሉሊትን አትወድቅም ብሎ በእርግጠኝነት ተናግሮ ነበረ ባንቴሮ። ምክንያቱም ከዚህ በፊት ሮዛ እንዲገፋት፣ እንዲጥላት፣ እንዲገላት፣ እንድትሰደድ እንዲያደርጋት አድርጋው ነበረ። ግን ሲወድቅ እኔ አንተ ላይ ምሳር መሆን አልፈልግም፣ አንተን ማገዝ ነው የምፈልገው። ደግሞም አይምሮህ ጠንካራ አድርግ፣ ቆመት ትሄዳለህ፣ ትራመዳለህ። እኔ ለአባቴ የማደርገውን ነገር ነው ለአንተ ማደርገው
ብላ ስታሸው እንዳይሸማቀቅም የሚፈልገውን ነገር ተነስቶ ማምጣት ስለማይችል እንዳይሸማቀቅም በፈለክ ሰዓት ጥራኝ አጠገብህ ነኝ ብላው ነበረ። እናም ደግሞም የእሷን ንጽህና ውስጧን አይቷታል። እናም ደግሞ ጥንካሬዋንም እግሩን ከተሰበረ በኋላ አንዳንዴ እግዚአብሔር በተለያየ ነገር ነው የሚያስተምረን ነው አይደለም የሚባለው። እሱ ህይወት በጣም አስተምረዋለች በዚህ ጥቂት ጊዜ ማለት ነው። ግን ሊማር ከፈለገ ሰው ከትልም ነው አይደል ይማራል የተባለው። እና እሷ በጣም አስተምረዋለች ማለት ነው። የእሷን ደግነት፣ የዋህነት፣ ትህትና እናም ደግሞ ጥንካሬ ዋጋ ሊተመንለት አልቻለም። እንደውም ከአቅሙ በላይ ሆኗል ከዴቭ በተጨማሪ ማለት ነው። እና ሮዛ የእነሱን ውድቀት ልታከብር በምትጠብቅበት ሰዓት ግን ሌላ የምስራች ነው ይዘው የመጡት። ሉሊት በጣም እንዳስደመመቻቸው ሰው ሁላ በእሷ እንደተደነቀ ሲነገራት እሷ አይዞሽ ሌላ ጊዜ ይሳካል፣ ሌላ ጊዜ ታደርጊዋለሽ ብላ ስትላት፣ ኧረ በተቃራኒ ነው እሷ እንደውም እንደዚህ ነው ያደረገችው ብላ የእሷን ሁኔታ ሲነግሯት ተናዳ መኝታ ክፍል ገብታ ተኝታለች ማለት ነው። ዴቭም እንግዲህ መጀመሪያ ለሔዋንና ለሉሊት ዛሬ ፕሮግራም ስለምናዘጋጅ አንዳንድ ነገር እንግዛ ብሎ ሲላት ሔዋን በጣም ተናዳ ወደ መኪና ገብታ ነበረ። እናም በጣም ደስተኛ ሆኛለሁ፣ አንቺም ደስተኛ አድርገሽኛል፣ ሌላ ደግሞ ሮዚና ደስተኛ አድርጋኛለች ብሎ ለሉሊት ሲነግራት፣ ሉሊት ግን ይሄ ነገር ሔዋን ደስተኛ ያላደረጋት ይመስለኛል፣ ስለዚህ እሷ ፊት ስለዚህ ነገር አታውራ ብለዋለች። ሉሊት ገና ሳይነገራት የምትረዳ ሰው ናት። ተረታታለች ሔዋን ምን አይነት ሰው እንደሆነች። ለዴቭ ሮዛ ሳይሆን ሔዋን እንደምትመጥ ነው፣ እሷ ሚስት ልትሆነው እንደምትችል፣ እሱ እንደምታስብለት በአስተሳሰብም በአመለካከትም ተመሳሳይ እንደሆኑ እሷ ተረታለች። እና እሷ ፊት ስለ እሱ ነገር አታውራ፣ ተጠንቀቅላት ብለዋለች። እንግዲህ እቤትም መጥቶ ፕሮግራሙን እናክብር ብሎ ሲላት ሮዛ እንደ ደከማት ልተኛ እንደምትፈልግ ነግረዋለች። ምክንያቱም እሷ ይወድቃሉ ያለቻቸው ሰዎች ሲነሱ ስላየች ማለት ነው። በቃ በምትፈልጊውን ጊዜ እንግዲህ እናዘጋጃለን። ሌላ የምስራች ልንገርሽ፣ ቲሙን ወይም ከውጭ የመጡ ሰዎችን መርታ የመጣችው ሔዋን ናት ብለዋለች። እንግዲህ ሔዋንን ማጥቃት ፈለገች ማለት ነው። እንግዲህ የእሱ ንግግር አስደንግጧታል ሔዋንን ጠዋት ስታገኛት። እኔ ግን አሁን ላይ ማድረግ የምፈልገው ነገር ቢሆን አንቺ ብሆን ወንድሜ መቃብር ላይ አበባ ማስቀመጥ ነበረ ብላለች። ሔዋን ወንድሟ እንደ ሞተ አታውቅም። ዴቭ ነው እንግዲህ ሞቷል ሲል የሰማ ነው ማለት ነው። እናም በስልክ ለብዙ ጊዜ ድምፁ ጠፍቶባታል። እናም የት እንዳለ የምታውቀው ነገር የለም። እናም ልትፈልገውም የት እንደምትፈልገውም አታው ነበረ። የመከላከያ ሰራዊት አባል ነው። እናም አሁን ላይ እንግዲህ በሀገራችን ባህል መሰረት ድራማም ቢሆን መርዶ እንደዚህ አይነገርም። ግን እሷን ማጥቃት እሷን መጣል ስለምትፈልግ የወንድምሽ አስክሬን ላይ ወይም መቃብር ላይ አበባ አስቀምጪ ወንድምሽ ሞቷል ብላ እንግዲህ ነግራታለች ማለት ነው። እንግዲህ በሚቀጥለው ክፍል ምን እንደሚፈጠር ባንቴሮ ፋይሉን እሷ ሮዛ እንዳጠፋችሁ ደርሶበታል። አንቺ ነሽ ያጠፋችሁ ብለዋታል ማለት ነው። እሷ እንድትወድቅ ስለምትፈልጊ የእሷን ስኬት ስለማትፈልጊ የሌላም ሰው ስኬት ቢሆን እንደዛ ነው፣ ውድቀት ስለማትፈልጊ አንቺ ነሽ ያጠፋችሁ ብለዋታል ማለት ነው። እንግዲህ ቀጣዩ ክፍል ምን እንደሚፈጠር አብረን የምናይ ይሆናል። ድራማ ሞቅ ደመቅ ብሎ እየቀጠለ ነው። አዳዲስ ነገሮችም እየመጡ ነው። እንግዲህ አጓጊነቱ ሳቢነቱ በጣም በጣም እየጨመረ ነው። እንግዲህ አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ አድርጉኝ። መልካም ጊዜ መልካም ቆይታ ተመኘው። ኢትዮጵያ ሀገራችን እግዚአብሔር አምላክ ይባርክ። ሰላም ለእናንተ ብያለሁ። ባባይ